በዛሬ ቪዲዮቻችን ዩቲዩባችንን ከአድሰንስ ጋር እንዴት እንደምናገናኝ ከመጀመሪያ ጀምሮ ስቴፕ ባይ ስቴፕ ቪዲዮ ሰርቼላችኋለሁ። አብራችሁን ቆዩ። ሙሉውን እኔ በሞላሁት መንገድ ከሄዳችሁ ምንም አይነት ኢረር አያጋጥማችሁ። ሌትስ ጎ። አድሰንሳችንን ለመሙላት ምን ያስፈልገናል? ዲጂታል ፋይዳ ካርድ ኦር ደግሞ ፓስፖርታችሁ ላይ ባለው ኢንፎርሜሽን ነው ሙሉ መሙላት ያለባችሁ። ያለበለዛ በፖስታል ኮድ በፖስታል ፒናችሁ ካልተላከ ቬሪፋይ የምታደርጉበት መንገድ ስለሚመቻች የዛኔ አይዲያችሁን ስለምታስገቡ ኢንፎርሜሽን መሳሳት የለባችሁ። አብራችሁን ቆዩ። አሁን ወዴት ነው የምንሄደው? በስልካችን ጂሜል አካውንት አድሰንስ የምንከፍትበትን ዛሬ እኔ የሚከፍተው ቃላብ በሚል ስም ነው። ስለዚህ ቃላብ ብዬ ምንም ፊደል መሳሳት የለብኝም። ቃላብ ከዛ የአባት ስም ያው ብለር ማረግባችሁ የልጁ ኢንፎርሜሽን እንዳይታይ ስለሆነ ፋይዳውን እያየው ነው መሙላት ያለብኝ። ዘን ምንድነው ኔክስት የሚለውን እንነካለን። ዓመተ ምህረት በፈረንጆቹ ነው የምንሞላው፣ ዲጂታል አይዲው ላይ እንዳለው በፈረንጆቹ። ከዛ ኢሜል አድሬስ ይሰጠኛል። ኢሜል አድሬሱን በስርዓት ማየት አለባችሁ። ለእናንተ ቀለል በሚለው መንገድ ከሁለቱ አማራጭ መውሰድ አለባችሁ። ፓስዋርዳችሁን ታስገባላችሁ። እዚህ ጋር አንድ ነገር ምነግራችሁ ምንድነው፣ በዚህ ስም ተመሳሳይ አድሰንስ ካለ የመቀበል ቻንሱ ዝቅተኛ ነው የሚሆነው። ስለዚህ አንዴ ሪጀክት የሚያደርግባችሁ ከሆነ ሁለተኛ ወይ በአባት ወይ በእናት ወይ በአጎት መሙላት ትችላላችሁ። ይህን ይመስላል። ጂሜላችንን ከከፈትን በኋላ አሁን ወዴት ነው የምንሄደው? ወደ ጉግል ስቱዲዮቻችን ነው የምንሄደው። ያ ማለት ለሞኔታይዝ ዝግጁ የሆነው ቻናላችን 1000 ሰብስክራይበር እና 4000 ዋች አወር ያሟላ ቻናል አለኝ። ስለዚህ አሁን እሱን እንዴት ኮኔክት እንደማደርገው እናያለን። ስለዚህ እርን የሚለው ላይ ከገባችሁ በኋላ ስቴፕ 2 እንደምታዩት የመጀመሪያ ሞልቶ ስለነበረ ኢረር ብሎታል። ስለዚህ አሁን አዲስ ነው የምንሞላው። ስለዚህ ምንድነው ማድረገው? ክሬት ኦር ሊንክ አድሰንስ ፎር ዩር አካውንት የሚለውን አንዴ ክሊክ አደርገዋለሁ። ዘን ቬሪፋይ ይላል። እሺ ኔክስት እለዋለሁ። ቬሪፋይ ማድረግ አለባችሁ። ለዛ ፓስዋርድ ይጠይቃችኋል። እናንተ መሆናችሁን እርግጠኛ ለመሆን ፓስዋርድ ስለሚጠይቅ ፓስዋርዳችሁን ታስገባላችሁ። ስቴፕ ቬሪፊኬሽን ስልካችሁ ላይ ኦን አድርጉ ሲል ስልካችሁ ላይ ኦን ታረጋላችሁ። you will redirect to AdSense ይላችኋል። ስለዚህ በፊት AdSense አላችሁ ወይስ የላችሁም ብሎ ያመጣላችኋል። ስለዚህ AdSense ሎጊን ሳይን ኢን እናረጋለን። ሳይን ኢን ሳይሆን ሳይን አፕ እናረጋለን። አዲስ አድሰንስ ከፍተን እንገባለን። ስለዚህ እዚህ ጋር እንደምታዩት ሳይን አፕ የሚለውን አንዴ እንነካለን። ዘን ኢሜል ያስመርጠናል። እኛ አዲሱን ኢሜል አድሬስ ነው እዚህ ጋር የምንሞላው። እሺ እዚህ ጋር ስትሞሉ ዩር ዌብሳይት ስለሌላችሁ እናንተ ዌብሳይት ነው ትላላችሁ። ጌት ሞር አውት አድሰንስ የሚለውን ሴንድ የሚለውን ትነካላችሁ። የስ የሚለውን ዘን ዩር ፔይመንት የሚለው ኢትዮጵያ ነው፣ ምንም አትነኩም። አይ ሃቭ ሪድ ይሄኛውን እንዳነበባችሁት ፖሊሲውን እንዳነበባችሁት የስ ትሉለታላችሁ። ዘን ስታርት ዩዚንግ አድሰንስ የሚለውን ትነኩታላችሁ። ዘን ኮንቲኒው የሚለውን ትነካላችሁ ማለት ነው። ዛኔ ቬሪፋይ አድርጉ ይላል። ኦኬ በስልኬ ካሜራ አነሳዋለሁ። ኦኬ ፎቶ ላይ አርጋችሁ እቺ ቬሪፋይ ዙም አርጋችሁ ልክ ስትነኩ ጉግል አካውንት ብሎ ወደ ሆነ ዌብሳይት ይወስዳችኋል። ዘን ቬሪፋይ ማድረጊያ ነው የስ እኔ ነኝ ትሉታላችሁ ማለት ነው። ያው አንሎኪንግ አክሰስ አለ። ዘን ምን አደረገው? ተቀበለው ማለት ነው። ሳይን ኢን አደረገላችሁ። ስለዚህ ምንድነው ስልካችሁ ኢሜሉ በጭራሽ ከናንተ ሊለይ አይገባም ማለት ነው። ስለዚህ ወደ ዩቲዩብ መለስና አድሰንስ አለሽ ሲለኝ ያው የስ የሚለውን ነካና ኮንቲኒው የሚለውን ነካለው። ዘን ወዴት ያስመርጠኛል? አድሰንስ አሁን ክሬት ወዳረኩበት ቻናል ይወስደኛል። ጂሜሉን ነካለታለሁ። ዘን ቅድም አድሰንስ ኦሬዲ ስለሞላን ኮንቲኒው የሚል ይመጣል። ኮንቲኒው የሚለውን ነካለው። እዚህ ጋር አይ ሃቭ የሚለውን ፒኑን ነካለው። ሴት አፕ የሚለውን ነካለው ማለት ነው። ስለዚህ ምን ሆነ? ከአድሰንስ አካውንቴ ጋር ኮኔክት ሆነ። እዚህ ጋር አድሬስ ፕሊዝ አልተከለከለም። እሺ
ስለዚህ አሁን ልጁ ፖስታ ስለሌለው ምን አደርጋለሁ? የኔ ፖስታ ነምበር እጠቀምለታለሁ። ፖስታ ነምበር እዚህ ጋር የኔን ስጠቀም ማሰብ ያለባችሁ ነገር በፖስታ በአንድ ወር ውስጥ ይልክና ያ ፖስታ እጃችሁ ማይገባ ከሆነ ማይደርስ ከሆነ ፎን ቬሪፊኬሽን እና አይዲ ቬሪፊኬሽኑን ኦን ያደርግላችኋል። ግን ደግሞ ፖስታ ነምበር መሙላታችሁ ግዴታ ነው። ስለዚህ የኔን ፖስታል እዚህ ጋር ያለውን ሙሉን ሞላለታለሁ። እዚህ ጋር ያው እንዳይታይ ስሙን እሸፍናለሁ። ስለዚህ እዚህ መጀመሪያ ላይ እንደምታዩት ኔም የሚለው ይሄ ልጅ ፖስታል ነምበር ስለሌለው ወደ እኔ ፖስታል ቀይረዋለሁ። ስለዚህ ፖስታ ስታስገቡ ትክክለኛ ፖስታው ላይ ያለውን ስማችሁ ነው መጠቀም ያለባችሁ። እሺ ሁለተኛው አድሬስ ላይን የሚለው ምን አደርገዋለሁ? አዲስ አበባ ኦሬዲ አዲስ አበባ ስለሆነ እንትኑን የከፈልኩት አዲስ አበባ እለዋለሁ። አድሬስቱን ምን እለዋለሁ? ፒኦ ቦክሳችሁን ታስገባላችሁ። ስለዚህ ፒኦ ካፒታል ብታደርጉት ሞር የተሻለ ነው። ፒኦ ቦክስ እሺ የኔን ፒኦ ቦክስ ሞልቻለሁ። ዘን ፖስታል ኮድ የአድራሻው ነው። ስለዚህ አዲስ አበባን ያወጣሁበት 1000 ስለሆነ 1000 የሚለውን አስገባለሁ። ሐዋሳ ከሆናችሁ 00 እንዲሁም የተለያዩ ክልል ከተሞችን የታገኛላችሁ መሰላችሁ? ጎግል ላይ ኢትዮጵያ ፖስታል ኮድ ብትሉ ያመጣላችኋል። የሁሉንም ሀገር ያመጣላችኋል። እዚህ ጋር ወደ ስር ወርዳችሁ ኢትዮጵያን ፖስታል ኮድ ፋይንድ የሚለውን አንዴ ስትነኩት ያ ማለት የኢትዮጵያ ፖስታ አገልግሎት ያው እዚህ ጋር እንደምታዩት አፋምቦ አዋሽ ምናምን ኮኔው እያንዳንዱ ፖስታል ኮዳቸው አለ። እናንተ የራሳችሁን ሀገር ከዚህ ውስጥ ፈልጋችሁ ፖስታል ኮዱን መሙላት ትችላላችሁ። ዘን ወደ አድሰንሲ ልመለስና ታውን ምንም አያደርግም። ኦሬዲ አዲስ አበባ ስለሆነ አዲስ አበባ እለዋለሁ። ፎን ነምበር ግድ ነው። እሺ ኦፕሽናል ቢሆንም ግድ ነው። ስለዚህ አሁን ምንድነው ማድረገው? ሰብሚት የሚለውን እነካለሁ። ሰብሚት የሚለው በቃ እዚህ ጋር ያለውን ጨርሼዋለሁ። ሪዳይሬክት አደረገውና ወደ አርን የሚለው ጋር እዚህ ጋር እንደምታዩ ስቴፕ 2 ራሱ ኢን ፕሮግረስ ይለዋል ማለት ነው። እዚህ ጋር በዋናነት መርሳት የሌለባችሁ ነገር ያው ኢን ፕሮግረስ አለው። ስለዚህ ምንድነው ከ2 እስከ 3 ሳምንት ይቆያል ብሎኛል። በዛ ሰዓት ገብተን ቼክ አድርግና ደግሞ ሌላ ቪዲዮ እንዴት ባንክ አካውንታችሁን እንደምታስገቡ ደግሞ ቀጣይ ቪዲዮ ሰራላችኋለሁ። እዚህ ጋር መሳሳት የሌለባችሁ ነገር የብዙ ልጆች ችግር ምንድን መሰላችሁ? ለሰዓትና ለዋች አወርና ለሰብስክራይበር ነው የሚጨነቁት። ያ ማለት ኮፒራይት ያላቸው ሪፒቲቲቭ ኮንተንት ሪዩዝ ኮንተንት እየተጠቀሙ ልክ እዚህ ጋር እንደምታዩት ስቴፕ 3 ላይ የእናንተን ቻናል የሚገመግምበት ስለሆነ እንደዚህ አይነት ችግር ያለባቸውን ቪዲዮዎች ካገኘ ድጋሚ ምን ያደርጋል? ስቴፕ 3 ኢረር ያደርጋል። ስለዚህ እናንተ መጨነቅ ያለባችሁ ከቻላችሁ ኦሪጂናል ኮንተንት፣ ካልቻላችሁ ደግሞ ከኮፒራይት ከሪዩዝ ኮንተንት እና ኢንአውተንቲኬሽን ኮንተንት ራሳችሁን ጠብቁ። ይህን ይመስላል የዛሬ ቪዲዮ። ሜርሲ ነኝ። ፔጅን ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችን ሁሌ እሰራላችኋለሁ። ሰላም ሁኑልኝ።